ይህንን ቪዲዮ በቻላችሁት መጠን ለብዙ ሰው እንዲዳረስ አድርጉ። ባካችሁ ላይክ በማድረግ ጀምሩት ማለት ነው። ከሺኤን ከተለያየ ቦታ ልብስ ገዝታችሁ ስትሄዱ ትልቅ ችግር እየተፈጠረ ያለው ቦሌ አየር መንገድ ውስጥ ነው። ምንድነው የተፈጠረው? በዝርዝር መነግራችሁ ይሆናል። አደራ ይሄንን ቪዲዮ በጥሞና ለማዳመጥ ሞክሩ። ዞሮ ዞሮ ሀገራችሁ መሄዳችሁ አይቀርምና ማለት ነው። ለሁሉም ጓደኞቻችሁ ደግሞ ሼር አድርጉላቸው ነው የምላችሁ። ቪዲዮውን አስገባላችኋለሁኝ። ሁለት ቪዲዮዎች አሉ። ሁለቱንም አስገባላችኋለሁ። አንደኛው በአማርኛ ነው፣ ሌላኛው ደግሞ በኦሮምኛ ነው። የገጠማቸው ነገር ምንድነው? በጣም ነው የሚያሳዝነው። ከዚህ በፊት እንግዲህ ነጃህ ያወጣውን መረጃ ወደ እናንተ አድርሻችሁ ነበረ። ወደ ኢትዮጵያ ስትሄዱ በሻንጣችሁ ውስጥ ምንም ነገር ይዛችሁ እንዳትሄዱ፣ ማለትም በሻንጣችሁ ውስጥ የተለያዩ ጌጣጌጦችን፣ ላፕቶፕ፣ ስልክ አድርጋችሁ እንዳትሄዱ። ከዚህ በፊት እንግዲህ በጣም ብዙቶቻችን ጥያቄ ስናቀርብላችሁ ይሄን ያህል ስልክ አሳልፍ ያለው፣ ይሄን ያህል ላፕቶፕ አሳልፍ ያለው፣ እንደዚህ አድርጌ እንደዚህ አይነት እቃ አሳልፍ ያለው ይሉ ነበር። እንዴት ነው እሱም የሚሆነው? በሻንጣቸው ውስጥ በሰኔጣ፣ ያው ታውቃላችሁ፣ ሰኔጣ ወይንም አልሙኒየም በዚያ ጥቅልል ተደርጎ ሲያልፍ እንዳይታይ ማለት ነው። ወይም በጨርቅ ተጠቅልሎ ስልኮችን አሳልፈናል፣ ይሄን ያህል ስልክ ይዤ ሄድኩኝ የሚሉ ልጆች ነበሩ። አሁን ታዲያ ልክ አሳልፋችሁ ሁሉ ነገር ከሄዳችሁ በኋላ ቤት ስትደርሱ እቃችሁ ስትከፍቱ አልገኝም። ነጃህ እንግዲህ ይህን መረጃ አውጥቶ እኔም በወቅቱ ወደ እናንተ አድርሼላችኋለሁ። ቪዲዮውን አልደጋግመውም፣ ከታች አለላችሁ ገብታችሁ እዩት ማለት ነው። ዛሬ እንግዲህ ስለ ልብሱ ደግሞ የተፈጠረው ነገር ምንድን ነው? ቦሌ ሲደርስ ምንድን ነው ችግሩ? ይሄንን ደግሞ ሁላችሁም ማወቅ ስላለባችሁ ነው ይዤላችሁ የመጣሁት ማለት ነው። እስቲ የመጀመሪያውን ቪዲዮ ላስገባላችሁና ሁላችሁም ስሙት ማለት ነው። ቀጣይም ሌላ ቪዲዮ አለ፣ ተከታተሉ። ሌላም ቪዲዮ አለ። የዚህን ነገር ልንገራችሁ በመጀመሪያ ደረጃ ማለት ነው። አብረው ሲሄዱ የነበሩ በጣም በርካታ ልጆች ናቸው። ግማሾቹ እንግዲህ በ5 ቀንም የተመለሱ ልጆች አሉ ወደ ኢትዮጵያ። ምን ተፈጥሮ እንዴት የሚለውን ነገር እንተወውና ሲሄዱ የሰው ዕቃ ይዘው የሄዱ ልጆች ነበሩ። ቦሌ ሲደርሱ ታዲያ የገጠማቸው ነገር ምንድን ነው? እያንዳንዷን ነገር ተፈትሻችሁ ምን ብላችሁ ከወጣችሁ በኋላ ግሙርክ ላይ ቦሌ ማለትም ከበር መውጣት አትችሉም። አሁን አሰራሩ ሁሉም ነገር ተቀይሯል። ብዙ ልብስ ይዛችሁ ሄዳችሁ ብር ከፍላችሁ ራሱ ብትሄዱ ውጭ ላይ ስትደርሱ ማለት ነው፣ ውጭ ልክ ሁሉን ነገር አልፋችሁ ከወጣችሁ በኋላ ውጭ ላይ የሚጠብቃችሁ ነገር አለ። እስቲ ደግሞ ቀጣይ ሌላዋ ልጅ ምን አለች የሚለውን ነገር ደግሞ እሷ አላስገባላችሁ፣ ተከታተሉ። ጓደኛዬ ልሄድ ስል ለቤተሰቦቿ እንዳደርስ ነው። እሺ ብር ከራሴ ልስጥ ኔቨር የለም። ከሰው እየተሰሩም አይመስሉም፣ እንደው ሀገራችን ዜጋም አይመስሉም። አረ የሰው ዜጋ በጣም ይሻላል ከሀገራችን። ጭካኔያቸው ጥግ ነው ጥግ። ሁላችሁም ይህን ነገር ሼር ዲዩት እያደረጋችሁ አደርሱ። እኔ ሻንጣዬ ተከፍቶ ቁልፉ ተበጣጥሶ የአንገት ብር ሴትዮ ይገዝታልኝ ነበረ እንዳይጠፋ ብዬ፣ ምናልባት እዛ ጋር አውልቂ ፍተሻው ምናምን ላይ እንትን ስለሚል ብዬ ሻንጣ ውስጥ ነበር ያለ። እዛ ጋ እኮ ይችኛው እህታችን ረዘም ያለ የ5 ደቂቃ ቪዲዮ ሰርታ ነው ለሁሉም አድርሱልኝ፣ ዞሮ ዞሮ ሀገራቸው መግባት አይቀርምና ለሁሉም ይድረስ። የገጠማትን እንግልትና የደረሰባትን ነገር በሙሉ በዝርዝር ደርሳ እስከምትመለስ ድረስ ያለውን ነገር ነው የተናገረችው ማለት ነው። እና ሁላችሁም ጥንቃቄ አድርጉ። አንደኛ ነገር ስትገቡ እዚህ ጋር ስትገዙት አይታወቃችሁም፣ ብዙ ነገር ተሰብስባላችሁ። እዚያ ጋር አንድ እቃ ወይንም 2-3 እቃ ይዛችሁ ብትገቡ ማለት ነው። ይቺ ልጅ እንደተናገረችው የሰው እቃ ይዘው የሄዱ ልጆች አሉ። በ5ኛ ቀናቸው የተመለሱ የሰው እቃ ያዙ። 3 ሸርብ የያዘች አንድ ተመሳሳይ ሻንጣቸው ተከፍቶ አንድ ባንድ እየተበታተነ ነው የሚታየው ማለት ነው። እንደዚያ ተበታትኖ በሚታይበት ሰዓት 3 ተመሳሳይ ሸርብ ይዛ ልሸጩ ነው ወይ ምን ልታረጊ ነው ወይ ተብሎ ተወሰደባት። እንደውም ሰው በጣም ስለምናቸው ነበረ። የኔ እቃ አይደለም የሰው እቃ ነው፣ ሌላ ልጅ ናት ይዘሽ ሂጂ ያለችኝ፣ እኔ ምንም ነገር የለኝም እና ከኔም ብር ቢሆን እከፍላለሁ ባክሽ አትውሰጂብኝ ያለቻት እቃውን ወሰደችባት። እና በጣም ከባድ ነው። እንደዚህ የምትገዙ ሰዎች በተለይ ተመሳሳይ 3-4 የምትገዙ ሰዎች ለቤተሰብ ለተለያየ ባዶ እጅ ልሄድ ነው እያላችሁ የምታስቡ ሰዎች አሁን ላይ በጣም ከባድ ነው ያለው ነገር። ይሄ እንግዲህ ሄደው ያዩ ሰዎች ናቸው እየተናገሩ ያሉት። ያልሄዱም መረጃው ደረሳቸው ከዚህ ፊት አልደግሞም ብያችሁ ነው። ከታች ቪዲዮ ሰርችላችኋለሁኝ፣ ገብታችሁ እዩት። ነጃህ ነው ያን መረጃ ያወጣው። በጣም በርካታ ሰዎች እየተዘረፉ ነው ያሉት። በምን አይነት ሲስተም ነው የሚዘረፉት
አይ ዶንት ኖ የሚታወቅ ነገር የለም። ነገር ግን ጥንቃቄ አድርጉ። በሻንጣችሁ ውስጥ ምንም አይነት ነገር እቃ የአንገት ጌጣጌጥም ሆነ እንደዚህም ስልክም ላፕቶፕም ሆነ እንዳታስቀምጡ እና አሁን አገር ቤት ደርሶ መልስ እሄዳለሁ ምናምን ብላችሁ ያቀዳችሁ ሰዎች ካላችሁ በጣም ከባድ ነው። ይች ልጅ እንዳለችው ከሆነ ቤተሰብ እንኳን ቻው ምናምን ማለት አይቻልም። ሰዓታችን ደረሰም አልደረሰም በዱላ ነው እዚያ ጋር የሚለያዩ። በቃ መቆም ጭራሽ አይቻልም። ሰዓታችሁም ቢደርስም ባይደርስም ዱላ አለ። በቃ ግዴታ ነው እዚህ አካባቢ ማለት ነው። እና በጣም በቃ እያለቀሰች ነው ስታወራ የነበረው የ5 ደቂቃ ቪዲዮ ቁጭ ብዬን ያዳመጥኳት እያለቀሰች። ከዚህ ሲሄድ አገር ሄድኩ መስሎ ነበር፣ አገር የሚሄድ መስሎ ነበር። እንዲሁም እኮ እዚህ ሀገር ያሉ ዜጎች እለፊ ለፊ ብለው አሳልፈው በክብር ነው የሚሸኙት። በክብር ነው ያላቸው ነገር፣ ለሰው ያላቸው ክብር። እዚያ ስትደርሱ ግን ያለው ነገር በጣም ከባድ ነው እና በቃ ከዚህ በኋላ ምን ሀገር አለ ሁላ እስከ ማለት ድረስ ነው የደረሰችው። ምንድን ነው ቤተሰብ እንኳን ቻው ማለት አልቻልኩም። በዱላ ነው እዚያ ጋር ስንለያይ የነበረው። ሰዓቴ ገና አልደረሰም፣ ረጅም ጊዜ ይቀረኛል። ግን እንደዛም ሆኖ ቻው ማለት እንኳን አትችሉም እና እቃችሁም ሁሉም ነገር አልፋችሁ ራሱ በር ላይ ይዟችኋል። እያንዳንዷን ነገር መርፌ እንደሚፈልግ ሰው ነው እያንዳንዷን እቃችሁን እያወጡ የሚበታትኑትና የሚፈትሹትና ጥንቃቄ አድርጉ። እቃ ዝም ብላችሁ ከኦንላይን ከተለያየ ቦታ የምትገዙ የምታዙ ሰዎች ከዚህ ብር ከፍላችሁ ብታሳልፉ ራሱ ከዚያ ማሳለፍ አትችሉም። የፈለገ ነገር ማሳለፍ አትችሉም። ክፈሉ ትባላል። ለንግድ የምትወስዱ ነው የሚመስላቸው፣ ልሸጡት የምትወስዱት ነው የሚመስላቸው እንጂ ለቤተሰብ ስጦታ ረጅም ዓመት ቆይቻለሁ ምናምን አይመስላ። ማንም አይሰማችሁም። ማንም ሰው ኃላፊነት የሚሰማው ሰው የለም እዚያ ጋር ነው ያለችው። በቃ ማንም ሰው ማለት ነው። ማንንም መጠየቅ አትችሉም። ስለዚህ ሁላችሁም ብልጥ መሆን አለባችሁ። ይዛችሁ የምትሄዱትን ነገር እወቁ። ሌሎች ልክ ከአሜሪካ ከተለያየ ሀገር ይዘው የሚሄዱ ሰዎችን ተመልከቱ። ጥንጥዬ ሻንጣ ነው ይዘው የሚሄዱት። እናንተም እንደዛ አድርጉ። ብር ካላችሁ ሀገራችን ላይ ምንም ነገር መግዛት ይቻላል በአሁን ሰዓት ማለት ነው። የሌለ ነገር የለም። ያለውን ነገር በራሳችሁ እስከሚደርስ ድረስ አትጠብቁ። ከዚህ ጋር ከፍለሽ ብታሳልፊ እዚህ ሀገር ወይ ልሸጮ ትበያለሽ፣ ወይ ይወረስብሻል፣ ወይንም ደግሞ የማችውን ቀረጽ ይጣልብሻል። በጣም ከባድ ነው። የሰው እቃ ደግሞ ይዛችሁ አትሂዱ። እዚያ ስትሄዱ ፈተናው ብዙ ነው። ገባችሁ? የራሳችሁ ቢሆንሽ የሆነ ውሳኔ ትጥሉትም ቆሻሻ ውስጥ ልጥሉት ትችላላችሁ። የሰው እቃ ግን በጣም ከባድ ኃላፊነት ነው። ብሬክስ አበሻው ከዚህ በፊት የደረሰበትን እንግዲህ ሰምታችኋል። 2 ቲቪ ይዤ ሲሄድ አንዱን እንግዲህ የቆየ የተገለገልኩበት ነው። ቀረጽ ሲክፈል ሲሉን ቆሻሻ ውስጥ ጥየዋለሁ ነው ያለው። እና ሁላችሁም እንግዲህ ለእናንተ ትምህርት ይሆናችኋል ብዬ ነው ዛሬ ይሄን ቪዲዮ ይዤላችሁ የመጣሁት። ለሚመለከታችሁ በሙሉ አድርሱ ባካችሁ፣ ዝም አትበሉ። ልብስም ሆነ ምንም ሆነ ያለ አግባብ አትግዙ። ከየተለያየ ቦታ እየገዛችሁ ልብስ አታጠራቅሙ። ምንም አያደርግላችሁም። እዚያው ሀገራችሁ ስትሄዱ ትገዙታላችሁ ነው የምላችሁ። በድጋሚ እስከምንገናኝ በያላችሁ በሰላማችሁ ይብዛልኝ። ቻው።